እነዚህን በመያዝና በቀላሉ በትንሽ ገንዘብ ሊደለሉ የሚችሉ ሰዎችን በመያዝ ነው የሚሄዱት አሁን እነዚህ ሰዎች ስታያቸው ካይለኛ ተከፋዮች ናቸው በተለያየ ሚዲያ የሚንቀሳቀሱ ሰዎች የተለያዩ አክቲቪስቶች ዩቲዩበሮች በሚገባ ግብጽ አማርኛ የሚችሉ ግብጻውያን አሉ ኦሮምኛ የሚችሉ ግብጻውያን አሉ በእንግሊዝኛ የሚግባቡ ግብጻውያን አሉ እነማን ናቸው ኢትዮጵያን ለማፍረስ ኢትዮጵያን ለማዳከም የአባይን ግድብ ለብቻቸው ለዘመናት ለመጠቀም ያላቸውን ፍላጎት ለማድረግ አይናቸው ከኢትዮጵያ ላይ አይነቀልም ቤት ለመግዛት አስበው የትና እንዴት ብለው ተጨንቀዋል እንግዲያውስ ዳኮርድ ሪል ስቴት አለለው ግንባታቸው 90% የተጠናቀቁ ቤቶችን በ10% ቅድመ ክፍያ ብቻ የከርሰ ምድር ውሃ ሰፊ ቴራስ የልጆች መጫወቻና የመኪና ማቆሚያ ያለው ዘመናዊ አፓርትመንት በጀሞ ቁጥር 1 እስከ 1.5 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ከዳኮርድ ሪል ስቴት በ5 ወር ጊዜ ውስጥ የሚረከቡት ባለ 1 መኝታ 80 ካሬ ባለ 2 መኝታ 110 118 እና 128 ካሬ ባለ 3 መኝታ 135 እና 148 ካሬ ይምጡ ማየት ማመን ነውና ቤቶን ገዝተው ይመለሳሉ ከላይ ያሉት አመራሮች ከስር ያሉት ታጋዮች ግን የኦነግ ታጋዮች ከስር ያሉት ሰዎች የማያውቋቸው ብዙ በደሎች አሉ ለምሳሌ ኦነግ ሆነው ለመታገል በረሃ የሚገቡ በቦረና በኩል ሶሎሎ የሚገቡ የወለጋ የተለያዩ ቦታ ሶሎሎ የምትባል ቦታ አለች ነበርኩ እዛ ጋር ኬንያ ውስጥ ሶሎሎ መርሳቢትና ኢሲዮሎ የሚባሉ 3 ግዛቶች አሉና እዛ ውስጥ ኦነግ ቤዝ ነበረው ሊታገሉ የሚገቡ የሚገርሙ ትልቅ የኦሮሞ ሙራን ያስገድሏቸው ነበር አንዱ በደንብ መታወቅ ያለበት በእያንዳንዱ ቦታ የኦነግ ትግል 50 ዓመት ሙሉ ሲታገል አንድ ጎጆ ቤት ቀበሌ አይደለም ጎጆ ቤት ያላዘበት የመጀመሪያው ምክንያት ምንድነው ከወያኔ ጋር ከላይ ያሉት አመራሮች ይሰሩ ስለነበር ነው በድምሩ ግን ስናየው ኦነግ አሸባሪ ተብሎ የተፈረጀ ነው ሃጫሉ ሁንዴሳ ራሱ 5 ዓመት ሙሉ ከ1995 እስከ 2000 ባለው ጊዜ ይመስለኛል በፈረንጆቹ ከ2003 እስከ 2008 በዛ ዘመን ስቃዩን የበላ ወጣት ልጅ ነው ይሳደድ የነበረ ነው ኦነግና ሸኔን ስንመለከት ሙዚቃዎቹ ራሱ በመንግስት ቴሌቪዥን ጣቢያዎች አይተላለፉም ነበር በምንም ታምር ምክንያቱም ጌረር አለ ይሄ የኦሮሞ ቀረርቷል እና እሱም በማነሳሳት ያደርጋቸው የነበሩ ነገሮች ጸረ ወያኔ ትግሎች ነበሩ የኦሮሞስ ከምንም ነገር በላይ በወያኔ ዘመን መበደሉን ምክንያቱም ሃጫሉ ያለፈውን ዘመን የሚያውቀው በታሪክ ነው በስሚ ነው የወያኔ ዘመንን ግን እየኖረበት ነው ስለዚህ በከፍተኛ ደረጃ ይታገል የነበረው ይናገር የነበረው ነገር እነሱ ላይ የሚያተኩር ነው ስለዚህ እነዚህ ሁለቱ ድርጅቶች አይንና ናጫ አሳዳጅና ተሳዳጅ ነበሩ አሁን ዛሬ የሚሰሩት ጀዋር መሐመድ እንውሰድ ኦኤምኤን ጣቢያ ሙሉ በሙሉ ኢትዮጵያ ውስጥ ባየር ላይ ጭምር እንዳይታይ ስንት ሚሊዮን ብር የተከፈለ ይወርድ ነበር ካየር ላይ በአፍሪካ ተው በምስራቅ አፍሪካ በአፍሪካ ሰማይ ላይ ጀዋር አይበርም ነበር እዛቸው አካባቢ ሆኖ አንዳንድ ጊዜ ግብጽ ከሚገባት ለዓላማው ከሚገባባቸው እነሱም በሚዲያ ካሳዩት ነገር ውጪ ኦነግ የተባሉ አባላት ምን ሲደረጉ ነበር የኦነግ አባላት እኮ ናቸው እግራቸው የተቆረጠ ከማረሚያ ቤት የወጡት የኦነግ አባላት ናቸው አይናቸው የፈረጠው የኦነግ አባላት ብልት ውስጥ ነው ብረት የተከተተው ኮዳ የተንጠለጠለው እንደነ ገመቹ ተዘቅዝቀው የተሰቀሉት እንደነ ኢቢሳዱኛ አነሳዋለሁ ደጋግሜ ከመኪና ኋላ ከነየውታቸው የተጎተቱት ደምቢዶሎ እናት ልጇ አስከሬን እንደተቀመጠች የጨለንቆ የነቀምት የአምቦ የሻኪሶ የኦሮሚያ የሻሸመኔ የምን ለቅሶ ፈጽሞ ለናገር በኦነግ ስም እኮ ነው እነዛ ሰዎች ይደበደቡና ይገረፉ የነበረው ያ ሁሉ በደል ያ ሁሉ ነገር ይደረሰው በኦነግ ስም ነው ነገር ግን እነዚህ ሰዎች ያስገደሉ ከኋላ ልጆቻቸውን በከፍተኛ የውጭ ትምህርት ቤቶች በውጭ ዜግነት የሚያስተምሩ የተመቻቹ ሰዎች አንድነት እንዳላቸው ሌላው ማረጋገጫ ምንድነው ሶሎሎ ምናምን አስገደሉ ካልኩት ውጪ የኦነግ ሰራዊት ሲገባ የኦሮሞና የኢትዮጵያውያን ደም ሳይደርቅ የኢሬቻ ሰቆቃ እዚጋ ያለ ያ ሁሉ በደል ያለ በህወሓት እጅ ተጋብዘው ነው ካቦይ ስብሃት ሲመጡ ያየ ነው ስለዚህ እነዚህን ደምረህ ስትመለከታቸው ከላይ ያሉት ሰዎች የእርስ በርስ ግንኙነት ያላቸው አላማቸው የራሳቸው ኑሮ ማሻሻል የሆነ የኦሮሞ ጥያቄ ቢሆን ኖሮ በምን መልኩ መመለስ እንዳለበት በ21ኛው ክፍለ ዘመን ጥንቅቅ ተደርጎ ይታወቃል ሌላው ኦሮማራ የሚለውን እንቅስቃሴ ያልተቀደሰ ጋብቻ ነው ብሎ ለምሳሌ ጌታቸው ረዳ የተባለው ሰው ብዙ ጊዜ እየወጣ እንትን ለሚናገረው አይንና ናጫ እነዚህ ሊገናኙ የሚችሉ አይደሉም እሳትና ጭድ ናቸው ሲባል በዛን ሰዓት አስተውሳለሁ ጀዋር የነበረው ምንድነው ጭቃና ጭድ ነን አብረን ተቦክተን ተመርገን እንውጣለን ኦሮሞና አማራ የማይለያዩ ግንድ እየሳለ በጣም ተከታዩ ነበርኩ እንጻጻፍ ነበርና
ግንድ እየሳለ ኦሮሞና አማራ ጎን ለጎን የበቀሉ ግንዶች ናቸው። ስሮቻቸውም ቅርንጫፎቻቸውም ስለተያዙ እነዚህን ህዝቦች መለየት አይቻልም የሚል ነገር ያቀነቅን ነበር። ስለዚህ በዛን ወቅት የነበረው እንትን ኦነግ ያቀነቅን የነበረው ወደ መጨረሻው ላይ በተለይ ኦሮሞና አማራ የተሳሰሩ ህዝቦች ችግራችን ከገዢ መደብ እንጂ ከህዝብ ጋር አይደለም የሚል ነገር ነበር። ስለዚህ አሁን እንደገና ተገልብጦ ሲመጣ ስናይ ኦሮሞና አማራ በምንም መልኩ በመልክ ልትለያቸው ማትችላቸው የትም ቦታ ላይ ሄደ ብትመለከት ኦሮሞና አማራን በሃይማኖት ስንመጣ አብዛኛው ክርስቲያንና ሙስሊም ነው። በማህበረሰብ ደረጃ ስትመጣ ያለማጋነን በሚሊዮኖች የሚቆጠሩ ኦሮሞና አማራ ጋብቻ መስርተው የሚኖሩ ናቸው። ከራሴ ቤተሰብ ብዙ ጊዜ በሚዲያ ላይ ሲናገር ሰምታችኋል። ብትነሳ ኦሮሞና አማራ እንዳለ የጋብቻ እንትኖች ናቸው። ሌላው ቀርቶ በዛ ትግል ወቅት አይንና ናጫ ናቸው እሳትና ጭር ናቸው በሚባልበት ወቅት የኦሮሞ ልጆች ሲወድቁ ባህር ዳር፣ ጎንደር የአማራ ከተሞች ውስጥ እየተደጋገመ ሊነሳ የሚገባው የፈሰሰው የኦሮሞ ደም የኔም ነው ብሎ ጎን ለጎን የወደቀ በስናይፐር ተመቶ የወደቀ በአንድ ቀን ባህር ዳር አካባቢ ብቻ ከ86 ያላነሰ ሰው ተገሏል። ስለዚህ አብሮት የወደቀ ነው። ኢሬቻ ላይ ለማክበር መጥተው ፍቅራቸውን ለመግለጽ ሄደዋል። መነሳት ስላለበት የፋሲል ከነማ ቡድን አዳማ ሲመጣ የነበረው አቀባበል ቄሮ ጣና የመተሳሰሪያ ግንዳችን ነው በሚለው መፈክር ስር ሄዶ ጣናን እንቦጭ ከአማራ ወንድሞቹ ጋር ሲነቅል አብሮ ፎቶግራፍ ሲነሱ ሲያረግድ ነበር። አምቦ ላይ ነፍሳቸውን የማራውና ዶክተር አምባቸው እና እናቱ አዲሱ አረጋ ቂጤሳ በጋራ በመሩት እናቶ ሽመልስ አብዲሳ በመሩት መድረክ ላይ አማራና ኦሮሞ መካከል ያለውን ትስስር ሲናገሩ ወጣቱ እንዳለ ምንድነው የሆነው እየተቃቀፈ ነበር ይላቀስ የነበረው። በእነዚህ ጊዜያት ያ ፍቅር ያ አንድነት ያ አብሮነት እንዴት አድርጎ ሊፈርስ ቻለ? በአንድ አመት ጊዜ ውስጥ ይሄ እንዴት ሊፈርስ ቻለ ነው? አመት አልፈጀም። በነገራችን ላይ ዶክተር አብይ ወደ ስልጣን እንደመጡ ወዲያውኑ ነው ምህረት አድርገው ውጪ የነበሩ የፖለቲካ ድርጅቶች አዴሃን፣ አርበኞች ግንቦት ሰባት፣ ኦነግ የተለያዩ አካላት እንዲገቡ የተደረገ ሲገቡ እኮ ወዲያውኑ ነው ተቃቅፈው የመጡት። ስለዚህ እነዚህ ሰዎች 27 አመት ኦሮሞን ስፔሲፊክ አድርጌ ነው ወስደው ምክንያቱም አሁን ዋናው የትግላቸውን ብርት አድርገው የተነሱት ኦሮሞ ላይ ስለሆነ ሶማሌ ሞከሩ፣ ምክር ቤት ለመበተን ሞከሩ፣ የተለያዩ አካላትን ቀርበው እንትን አልተቻለም። ምክንያቱም ሶማሌ ትላንትናና ዛሬ ያለበት ሁኔታ ያውቃል። አማራ ክልል ተሞከረ የተለያየ አይነት መንገድ በሚፈልጉት ደረጃ አልተሳካም። ስለዚህ ኦሮሚያ ሞከሩ ብዙ ቦታዎች ላይ አልተሳካም። የተመረጡ ስፖቶች ላይ የተመረጡ ቦታዎች ላይ ግን የራሳቸው ንቡ አደረጃጀት በመፍጠር ሄዱ። ስለዚህ ኦሮሞና አማራ መቼም ቢሆን አይንና ናጫ ሆኑ ይመስላቸዋል። ገፋ ያለ ሲመጣ እኮ ወደ ማን ነው የሚመጣው? ወደ ባለቤቱ ወደ ልጆቹ። ልክ ሩዋንዳ ላይ አይተን ከሆነ በመቶ ቀን 800,000 ህዝብ ሲያልቅ ምንድነው የተደረገው? ሁቱ ከሆነ ባልየው ሚስቱ ቱትሲ ከሆነች አንተ ገደላት፣ ካልገደለ ግን ለዘብተኛ ሁቱ ተብሎ ይገደል ነበር። ወደዚህ የሚያመራ መሆኑን ያውቃል። ሌላ አብረን ይኖር ነው አማራና ኦሮሞ ያለው አብሮነት በአንድ እንትን የታሪክ ዳራ የሚገደብ አይደለምና በአጠቃላይ ስትመለከት የሁለቱ መመጋገብ እጅግ አስቸጋሪ መሆኑን ማስተንተን ይቻላል። በሌላ በኩል ደግሞ እነዚህ አሁን ኦነግም ሸኔ ይሁን ሌሎች አካላት አሁን የኦሮሞ ህዝብ እናነቃቃለን፣ ወደ ትግል እናስገባለን፣ መብቱን እናስከብራለን ብለው የተለያዩ ስራዎችን ይሰራሉ። በተቃራኒው ደግሞ ኦሮሞ ገፊ ነው፣ ኦሮሞ ገዳይ ነው፣ ኦሮሞ ጨቋይ ነው፣ ኦሮሞ እንደዚህ አድርጎ አፈናቀለ፣ ኦሮሞ በአንድ ሌሊት ቤት አቃጠለ ያስባሉ። እንዴት ለዛ ህዝብ ታጋይ ሊሆኑ ይችላሉ? ራሳቸው እንታገልልሃለን የሚሉትን ማህበረሰብ በኢትዮጵያውያን እያስጠሉ በኢትዮጵያውያን እንዲገፋ እያደረጉ የተለየ ስዕል እንዲሰጠው ያደርጉ መጣበቅ ቄሮ የሚባለውን ስም ሲሰማ ሰው እንዲደነግጥ የትግል አርማ መሆኑ ቀርቶ የወጣቶች የትግል እንቅስቃሴ መሆኑ ቀርቶ ሰው እንዲደነግጥ የረብሻ ቡድን እንደሆነ አድርገው እንዲሰማው በማድረግ እንዴት ነው የህዝባቸውን ትግል ሊያስቀጥሉ የሚችሉ? እንዴት እነዚህ ሰዎች ከኦሮሞ ማህበረሰብ ነው የወጡ ሊባሉ የሚችሉት በሚል ይገለጻልና እዛ ላይ ያለው አስተያየት ምንድነው? እርሶ እንግዲህ ኦሮሞ ላይ ምን እያደረጉ ነው የሚለውን ነገር ደግሞ ማንሳት ያስፈልጋል። በአንድ በኩል ኦሮሚያ ውስጥ የኦሮሞ አመራሮች ልዩነት የላቸውም። የሚታገሉበት ዓላማ ትክክለኞቹ ለወያኔ ተገዝተው ከነበሩት በስተቀር የኦሮሞ ህዝብ ከሌላው የኢትዮጵያ ማህበረሰብ ጋር አብሮ በእኩልነት በአንድነት በሰላም መንፈስ እንዲኖር ነው። 42 የኦሮሞ አመራሮች እኮ ተገለዋል። ለኦሮሞ ታገላለሁ የሚል ድርጅት የኦሮሞን መብት የሚያስከብረው በስልጣን ላይ ያለውን ኦሮሞ በመግደል ነው ወይ? ሁለተኛ ቀድም ያነሳውት ከ770 ያላነሱ ንጹሃን ዜጎች 40% ከተጠናው የወለጋ ክፍል ብቻ ገለዋል።
ከ1440 በላይ አቁስለዋል። የፖሊስ አባላትን በተለያየ ጊዜ ገለዋል። ፖሊሶች የተገደሉት እኛ አካባቢ ከ20 እስከ 24 ዓመት እድሜ ያላቸው ናቸው። እነዚህ ኦሮሞ ልጆች ናቸው። የኦሮሞን ደህንነት የኦሮሞን ሰላም ለማስከበር የወጡ ናቸው። የኦሮሞ ታጋዮች ናቸው ብንል ኖሮ ባንኩ የማን ነው? 60% የኢትዮጵያ በጀት በህዝብ ብዛት ስለሆነ ሜዳው ለኦሮሚያ ነው። አሁን ባለው አጠቃላይ አወቃቀር 25 እጅ በክልሉ ኋላ ቀርነት ነው። 15 እጅ ከገበያ አሰባሰብ ከመሳሰሉት ጋር ተያይዞ ነው። ስለዚህ እያንዳንዱ ውድመት ያውም ቀጥታ ኦሮሚያ ላይ ሲሆን ሌላም ቦታ የሆነው ነገር ኦሮሚያን ይነካዋል። የትኛውም የኢትዮጵያ ክፍል ላይ ያለው ውድመት የኦሮሚያን ኢኮኖሚ ይነካል። ነገር ግን በቀጥታ የኦሮሚያን ባንኮች 17 ሲዘርፉ ከማን ነው ፕሮፖርሽናሊ በኢትዮጵያ ህዝብ ብንሄድ የምናገኘው ነገር ይሄን ነው። ጤና ጣቢያ ላይ በተጨባጭ ነው የምነግርህ። ጤና ጣቢያ ላይ ነው የኦነግ ሰራዊት ሄዶ ያረፈው። ሰዎች የሚወልዱበት የሚታከሙበት ቦታ ላይ አጠቃላይ ይጠቀም የነበረው ስልት የሽብር ስልት ነው። ስለዚህ ለኦሮሞ ታግለናል የሚል የሚያስነሳቸው ምንም አይነት መሰረታዊ ነገር እንዳለ የምታየው 27 ዓመት ተኝተው የነበሩ 27 ዓመት እጅ ሲያስታጥቡ የነበሩ ኤርትራ ውስጥ አንዲት ጎጆ ቤት ለመያዝ ያልሞከሩ አንድ ቦታ የሳራ በረሃ ሚስጥር በሚል የተሰራች ዶክመንታሪ አለች ወያኔ የተወሰኑ 16 አካባቢ የኦነግ አባላት ከመደምሰሳቸው በስተቀር ምን ሲያደርጉ ነበር? በደኑ ሂንቁፍቱ ከወያኔ ጋር ሆነው ሁለቱ መካከል ነው የሚንጠለጠለው። ገዳዩ ማን ነው የሚለው እስካሁን እንቆቅልሽ ነው። ወተር ሀረርጌ በተለያዩ ቦታዎች ቅድም ያነሳዋቸው ነገሮች በሙሉ ሲያደርጉ ነበር። ስለዚህ ለኦሮሞ የሚታገል ሰው ኦሮሞማን ያውቃል። መጀመሪያ ኦሮሞነት ማለት ኦሮሞማ ማለት ገዳ አለው። የገዳ ስርዓቱ ከሌሎች ጋር አብሮ መኖርን የሚያበረታታ የውስጥ ሰላምን እንትን የሚል እኛ የሰላም አምባሳደሮች ነን የሚል ስርዓት ነው። አዳ አለ። ሰፉ የኦሮሞ የሞራል ደረጃ ልክ እንኳን ሰውን በደንብ መሰመር አለበት። 27 ዓመት ነው እነሱ ጥላቻን ያወሩት። እንኳን ሰውን ዛፍ ስር ተቀምጦ ሲነሳ ለ10 ደቂቃ ወይም ለ5 ደቂቃ ከፀሐይ ስላስጠለለችው የሚጸልይ እርጥብ ዛፍ መቁረጥ በዋቄፈና እምነት ለዋቄፈታ አማኞች የተከለከለ ነው። በዘመናት ውስጥ ኦሮሞ እየተገደለ ያለ 27 ዓመት እኮ ሌላውን ብሔረሰብ አልገደለም። በሚገባ የምታየው ነገር አለ። የኦሮሞ ማንነት ጉዲፈቻ ነው። የራሱ ያልሆነ ልጅ ከየትኛውም ብሔረሰብ አምጥቶ የኔ ነው ብሎ የሚቀበል ነው። ሞገሳ ነው። ማህበረሰብን እንደ ማህበረሰብ የኔ አካል ነው ብሎ መቀበል ነው። አምቹ የሚባል ነገር አለ። ተጥሎ የተገኘ ልጅ እንኳን ወስዶ ማሳደግ ነው። ማረድ የኦሮሞ ስነ ልቡና አይደለም። ዘቅዝቆ መስቀል የኦሮሞ ስነ ልቡና አይደለም። መኪና ውስጥ ማቃጠል የኦሮሞ ስነ ልቡና ለማያውቃቸው ቢሾፍቱ አካባቢ አንድ አውሮፕላን ሲወድቅ ማክስ 8 አውሮፕላን እናስታውሳለን። ሄዶ ያለቀሰ አንድ ቀን አይደለም ሳልስት 7 12 እያለ አመቱን እንኳን ሙት አመታቸውን እዛ ቦታ ላይ ሄዶ ያለቀሰ ማህበረሰብ ነው። ይሄ ማህበረሰብ ይሄም ስለሆነ ነው በመላው ኦሮሚያ ውስጥ ያሰቡት ነገር ሊፈጠር ያልቻለው። ነገር ግን ኦሮሞን በተለይ ቄሮ በምንድን ነበር የሚታወቀው? ብዙ ጊዜ ጽፍ ነበር ማህበራዊ ሚዲያ ላይ በወያኔ ዘመን ማለት ነው ማየት ይቻላል ሲከፈትና ቄሮ የታገለው ለሰላምና ለፍትህ ነው። ግንባሩ ሌሎች የሚሰጥ ነበር። እሱ ሰው የሚጎዳ ሳይሆን እሱ ሰው የሚገድል ሳይሆን ሌሎች የሚሞት ነበር። ቅድም ያልኳቸውን የጠቀስኳቸውን የባህር ዳር ጉዞ የጎንደር ጉዞ የሚያደርግ ነበር። አብሮነቱን የሚገልጽ ነበር። ወጥቶ በሰልፍ የሚቀበል ነበር ሌላውን ማህበረሰብ። ቤንሻንጉል ጉምዝን ተቀብሏል ቢሾፍቱ ላይ በሚገርም ሁኔታ መርህ አልባ የጎንዮሽ ጉድኝት እየተባለ ግን በሚገርም ነገር ያደርግ ነበር። ስለዚህ የኦሮሞ ማንነት የኦሮሞ ስነ ልቡና ዝም ብለን እንመልከተው። ኦሮሞ እኮ ጋብቻ ከየትኛው ማህበረሰብ ጋር በኢትዮጵያ ውስጥ የሚጋባ ኦሮሞ ነው። በዋነኛነት ከአማራው ጋር ተጋብቷል። በየከተሞች ሄደው ዛሬ የሚገደሉት ሰዎች ከአንድ ቤት 5 ከአንድ ቤት 3 ከአንድ ቤት 2 በአሰቃቂ ሁኔታ የሚገደሉትን ሰዎች ብትጠይቃቸው እድር አብረው የሚበሉ የኦሮሞ ወንድማቸውን አስከሬን የተሸከሙ የገነዙ ማህበር አብረው የሚሄዱ አራሾች ከሆኑ አብረው ወንፈል ጅጌ ደቦ ብለው የሚሰሩ እቁብ የሚጣጣሉ አብረው ቁጭ ብለው እየተሳሳቁ የሚበሉ ሰዎች ነው። እስቲ ሰከን ብሎ ይሄ ወጣት ቢያስብ ለምን እየሮጠ ሄዶ ያንን በመግደሉ ምን ታተርፋለ ቢባል እንኳን ግን ምንድነው አላማው? አላማው ላይ ነው መሄድ ያለብን። አላማው ሀገር ማፍረስ ነው። ኢትዮጵያ ማትፈርስ ቢሆንም ብዙ መስዋዕትነት ሊከፍሉ የተዘጋጁ ልጆቿ በዘመናት ውስጥ እንኳን ከውስጥ የተወሰኑ ርዝራዦች ቀርቶ ታዋቂ ከሚባሉ ዓለም አቀፍ ኃይሎች ጋር የሚዋጋ ኃይል
በዓለም አቀፍ ደረጃ ሄዶ ሰላም የሚያስከብር ኃይል የራሱን ሰላም ማስከበር የሚያቅተው መከላከያ የለም። እንኳን የራሱን ሰላም ከውጭ የሚመጣን ጥቃት የሚከላከል የጀግኖች ልጅ ነውና ዝም ብለህ ስትመለከተው ዓላማው ግልጽ ያለ ነው። በመግደል ሽብርተኝነት አንዱ መልኩ ምንድነው? መንግስትን እጁን ጠምዝዞ የፖለቲካን ዓላማ ለማሳካት ይላል የሽብርተኝነት ዲፊኒሽን ሰላማዊ የሆኑ ዜጎችን ኢኖሰንት ሲቪሊያንን መግደል ነው። ስለዚህ በሱ ውስጥ በሚገባ አድርገን አስቀምጠን ብናየው ነው የበለጠ መልሱን ልናገኝ የምንችለው። ባጭሩ አንድ የሚነሳ ነገር አለ ምናልባት ጨምረው እንዲገልጹት እነዚህ ሰዎች ከጀርባ ለአመታት ይዘውት ደብቀውት የነበረ ፍላጎት አላቸው። ያ ፍላጎታቸው አንደኛ ሀገርን ማፍረስ ነው፣ ሁለተኛ ኦሮሚያ መገንጠል ነው። ይሄን ለማድረግ መጀመሪያ ስራ መሰራት አለበት። አሁን ኦሮሞ እኔ በሀገር አቀፍ ደረጃ ውክልና አለኝ ጥሩ የሆነ ሰላማዊ እንቅስቃሴ ማድረግ እችላለሁ ሚል ስሜት እንዳይሰማው በማድረግ ሌላው ህዝብ ኦሮሞ መጣብህ መስኮቱ ሊሰብር ነው መኪና ሊሰብር ነው ሊያፈናቅልህ ነው እንዲ ሊያደርግ ነው ብሎ ሌላው ሰው አንደኛ ኦሮሞን ህዝብ እንዲጠላ እንዲፈራ ማድረግ ራሱ የኦሮሞ ህዝብ ደግሞ መለስ ብሎ ደግሞ ሲመለከተው በገዛ ሀገሬ ላይ ተገፋው ተጠላው ለምንድነው ሚልና ኢትዮጵያ በቃችኝ ብሎ የመገንጠል ስሜት እንዲመጣ ዳግሚያችን ፍላጎታቸውን ለማሳካት ሲል ራሱን የኦሮሞን ህዝብ ተጋላጭ አድርገው ተበዳይ አድርገው የሞቱም የሁሉም ነገር ቀማሽ ያደረጉት ነው በሚል ይገለጻልና እቺ የመገንጠል ነገር ተመልሳ ልትመጣ ይሆን እንዴ አይነት ነገሮች የሚሰሩት በሚል ይነሳል። እንግዲህ ዋናው ዓላማ አገር ማፈስ ነው ካለን አገር የምትፈርስባቸው የትኛውንም አይነት መንገድ ከመጠቀም ወደ ኋላ አይሉም። ለምሳሌ የሚመጋገቡ አሉ አማራ አባት ሀገር ብለው የሚነሱና ኦሮሞን ስሜት ውስጥ የሚከቱ ነገሮች የሚያደርጉ የሚከፈላቸው የማህበራዊ አንቂዎች ሳይሆኑ ማህበራዊ አደንዛዦች አሉ። ስማቸው የሶሻል አክቲቪስት ማህበራዊ አንቂ ነው ግን ማህበራዊ አደንዛዦች አሉ። በትግራይ አካባቢ ስሜትን ያቀጣጠሉ በሁለቱ መካከል እየገቡ ሄደዋልና ትግራይ አካባቢ በግልጽ በይፋ እየተነገረ ያለ ትግራይ መገንጠል አለባት የሚል ፓርቲ እውቅና ተሰጥቶት እየተንቀሳቀሰ ነው። እውቅና ተሰጥቶት ትግራይን እንገነጥል። ነገር ግን የትግራይን ስነልቡና ከኦሮሚያ ጋር ማያያዝ እንችላለን። ኦሮሚያም ስንመጣ መገንጠል የሚለው አጀንዳ በታዋቂዎቹ የኦሮሞ እንትኖች የኦነግ አባላት ጭምር ድሮ የተረሳ አጀንዳ ነው። በነ ኦቦ ዳውድ ኢብሳ ራሳቸው አሉ፣ ኦቦ ሌንጮ ለታ፣ ኦቦ ሌንጮ ባቲ፣ ኦቦ ያው የተለመደ ስለሆነ ነው አቶ ነው በአማርኛ ስለሆነ የተወያየን ያለ ነው። ኦቦ የሚለው ነገር ተደጋግሞ ሲመጣ እኔም ተሳሳትኩበት በአማርኛ ስለሆነ ውይይቱና እነዚህኞቹና የኦሮሞ አጠቃላይ ማህበረሰብ መገንጠል የምትችለው እኮ መገንጠል የሚችል ነገር ዳር የተቀመጠ ነገር ሲኖር ነው። ብቻውን ተቀምጦ ወይ በወንዝ ወይ በሆነ ነገር ተከልሎ ለረጅም ጊዜ ለምሳሌ ኤርትራ 50 ዓመት በጣሊያን ስር ነበረች፣ 10 ዓመት በእንግሊዝ ስር ነበረች። በተለያየ ጊዜ የነበረ የራሱ የሆነ ታሪካዊ ነገር አለው ከዚህ ጋር ስለማይያዝ እንጂ። ኦሮሚያ ስንመጣ ግን ሲዳማ ከኦሮሞ የሚጠይቀው ቦታ አለ። ሶማሊ ከኦሮሞ የሚጠይቀው ሪፈረንደም የሚጠይቅባቸው በጣም ሰፊ ቦታዎች አሉ። ኤርትራ እኮ በሜዳው ባድመ ላይ 80,000 ሰው ነው ያጣነው። ስለዚህ ኦሮሚያ ከኢትዮጵያ ጋር በካርታ ደረጃ ተላቀቅ ብንል አሁን ባለው ህገ መንግስት መላቀቅ አትችልም። ምክንያቱም አማራው የሚጠይቀው ቦታ አለ አዲስ አበባን ጨምሮ፣ ሶማሊ የሚጠይቀው ቦታ አለ አዲስ አበባን ጨምሮ። ምክንያቱም ከአማራም ከኦሮሞም በፊት እዚህ ቦታ ላይ የነበረው ሶማሊ የአዳል ሱልጣን ተብሎ እንትን ያለው መጀመሪያ የሸዋ ሱልጣኔት በ9ኛው ክፍለ ዘመን የነበረው በ1285 የነበረው የኢፋት ስርወ መንግስት ከዛ በኋላ የነበረው የአዳል ስርወ መንግስት የሶማሊ ነው። እስከ ደብረ ዘይት ቢያንስ እኮ እየጠየቀ ነው። ስለዚህ ሲዳማው አላባው እያንዳንዱ ኩታ ገጠም ቦታ ላይ ሞያሌ ለምሳሌ ለሁለት ነው የተዳደረች ያለችው እና ይሄ እዚህ ጋር 80,000 ነው፣ ያኛው ግን በሚሊዮኖች ነው። እሱ ብቻ አይደለም። ኦሮሚያ ማህበረሰቡን በራሱ ብትመለከተው ከማንም በላይ ኢትዮጵያዊ ነው። በቁመቱ ልክ በኢትዮጵያ ውስጥ በላይ ያልኩት ይታረምልኝ ከማንም እኩል ኢትዮጵያዊ ነው። ከብዛት አንፃር ነው በላይ ያልኩትና በቁመቱ ልክ በኢትዮጵያ ውስጥ ዋጋ ከፍሏል። ጃገማ ኬሎ፣ ገረሱ ዱኪ፣ ፊት አውራሪ ሀብተ ጊዮርጊስ ዲነግዴ፣ ጎበና ዳጬ ሺህ ምንተ ሺህ ኦሮሞ ትንታጎች በአድዋ ጦርነት ላይ ሀገራቸው ስለሆነ ነው። ኦሮሚያ ቢሆን ኖሮ እኮ እዚህ ይቀሩ ነበር። ሀገራቸው ስለሆነ ነው ሆ ብለው በጋራ የዘመቱት። 5 ዓመቱ የአርበኞች ትግል ተሳስሮ ይታገል የነበረው ማን ነው? የአፓ ትግል ሲደረግ በእያንዳንዱ የትግል ምዕራፍ በኢትዮጵያ ውስጥ ኦሮሞነትና ኢትዮጵያዊነት እርስ በርሳቸው የተያዙ ናቸው። እማትለየው ነው። እንደሌላው ሀገር ዝም ብሎ እንደ ዩጎዝላቪያ እንደምናምን ለምሳሌ ራሻ ስትበተን የተሰበሰበች ስለነበር አልተቸገሩም። ላትቪያ፣ ሊቱዋኒያ፣ ኤስቶኒያ፣ አዘርባይጃን፣ ኡዝቤክስታን፣ ካዛክስታን ያሉ ተበታተኑ። ኢትዮጵያ ውስጥ ግን እንደሱ ማድረግ የሚቻልበት ነገር የሌለው ለምንድነው? አንደኛ ማህበረሰቡ መበታተን የሚፈልግ አይደለም። ሁለተኛ ማህበረሰቡ በሚሊዮኖች ኦሮሞ የምትለው ውስጥ ውድ ማንነት አለ።
በሚሊዮኖች የሚገመት ዝም ብለህ የምታስወጣው አይደለም ሌላው ሀገር እዛው ጋር የምታስቀረው አይደለም ስለዚህ ፍላጎቱ ምንድነው ብለህ ስታስብ ኦሮሞን አማራው በጥርጣሬ እንዲያው ሀገር እንዳትረጋ ነው አማራው ኦሮሞን በጥርጣሬ እንዲያው ጉራጌው ኦሮሞ ቄሮ መጣ ከተባለ በጣም ነው የሚደናገጠው እኩል ጋሞ በጣም ከሚፈልገው በላይ ነው የሚደናገጠው ምክንያቱም አይተናል ጋሞ ላይ ደረሰው ጉራጌ ላይ ደረሰው በየቦታው ላይ ያሉት እነዚህ ጽንፈኞች ነውና መገንጠል እንደማይችሉ በሚገባ ያውቁታል ግን በመገንጠል ስም ቢነሱ የማን አጀንዳ ያሳካሉ በአንድ በኩል የግብጽን ፍላጎት የሚፈስላቸው ገንዘብ ሰሪያቸው ነው እነዚህ እኮ ተሰሪ ናቸው ተሰሪ ሰራዊት የሚባል ነበር ድሮ ተሰሪ ናቸው ስለዚህ ማኒፑሌት የሚያደርጋቸው በሪሞት የሚያንቀሳቅሳቸው ኃይል አለ የሱን ፍላጎት ለማሟላት ሀገሪቱ በትርምስ መኖር አለባት መረጋጋት የለበትም ሰዎች ሰላማዊ ህሊና ባጡ ቁጥር ፍልሰቶች ይኖራሉ ከዚህ ወደዛ ከዛ ወደዚህ እዚህ ጋር ሰው ሲመጣ እንደነሱ ፍላጎት ቢሆን እዛ ጋር ደግሞ ሌላው ይመታል ኢትዮጵያ ወደ ቀውስ ትገባለች ይሄ ካልሆነ በስተቀር የመገንጠል አጀንዳ የሚባለው ፋሽኑ ከሚፈልገው በላይ ያለፈበት ደቡብ ሱዳን ነው የተናታል እንደ ተገነጠለች ከሰሜን ሱዳን በአንድ ጊዜ 700,000 ሰው አካባቢ ህይወቱን አጣ በሚሊዮን ተፈናቀለ ኦልሞስት ያለው ህዝብ እኮ ኢንታየር እንትኑ ተፈናቅሏል የመን ምን እንደሆነች አይቷል ያቃል የኦሮሞ ህዝብ አጠገቡ ሶማሊያን አይቷታል ዛሬ ሶማሌዎች በመላው ኢትዮጵያ በመላው ዓለም ተበትነው እንዴት እንደሚሰቃዩ የከፈሉትን ዋጋ ከተማቸውን አፍርሰው ስርዓትነት በምን ደረጃ እንደጨመረ እያንዳንዱን ጉዳት ያውቃል አይቶታል አሁን የወደመው ንብረት የማን ነው ሙሉ በሙሉ ሻሸመኔ ሲወድም ዝዋይ የተለያየ ቦታዎች ሲወድም የወደመው የማን ንብረት ነው ብለን ብናስብ በዋነኛነት ተጎጂ የሚሆነው ኃይሌ ሪዞርት እንመልከት ኃይሌ በየቦታው ሪዞርት አለ ኢንቨስት ማድረግ የሚችልበት አቅም አለው ከ400 ያላነሰ ሰው እኮ ኦሮሚያ ውስጥ የኃይሌ ሰራተኛ አለ በትንሹ ነው ይሄንን ደግሞ መልሰን ስንት ቤተሰብ አንድ ሰው 4 ይዛል ብንል 4 የያንዳንዱ ሰው አባቱ እናቱ ተቀጥሮ የሚሰራበት የነበረ ኤግዛክትሊ የሚገርም ነገር በባጃጅ የሚሄደው ሰው ለባጃጁ እንትን ይለዋል ወደ ስራ ቦታ በሚንቀሳቀስበት ጊዜ በታክሲ ሲጠቀም ታክሲ እንትን ይላል በፈረስ ጋሪ ሲጠቀም ፈረስ ጋሪ እንትን ይላል ሄዶ ሲገዛ ከዛ መጥቶ እዛ ውስጥ ያለው ነገር ነው ያደገ የሚመጣው አሜሪካ እኮ ከመላው ዓለም ህዝብ ተቀብላ ነው ዛሬ በከፍተኛ ደረጃ ያደገችው ስለዚህ የመገንጠል አጀንዳ አይደለም መነሻው እንደማይሆን ያውቁታል ሰራዊቱም ህዝቡም ምሁራኑ አሁን በርጋታ ዝም ያለ ምሁር አለ ሁኔታዎች እየገፉ ሲመጡ ከሃይማኖት አባቶች ጀምሮ ለሞት የተዘጋጁ በርካታ ሰዎች አሉ ኦሮሚያ ውስጥ ኦሮሞ ይሆኑ እንደው አዝናለሁ በአንድ ሀገር ውስጥ እየኖርን ኦሮሞ አማራ ትግራይ ብለን ሐሳብ ሊገዛን ሲገባ የተሻለ ሐሳብ የያዘ ሰው ሊሸጥ ሲገባ ጊዜያችንን በሙሉ ያጠፋን ያለ ነው የሀገር ሀብት እየባከነ ያለው በዚህ ጉዳይ ላይ ነው እና ይሄ በጣም በውስጤ ያሳዝነኛል ስለዚህ የሚቻል አይደለም አላማው ማገዳደል ማጥፋት ስለሆነ ነው ብዬ ነው የምገልጸው መልካም ነው ሌላኛው ነገር እንደሚታወቀው ኢትዮጵያን ጨምሮ በርካታ የሚሉ አገራት ዲያስፖራዎች በተለያየ ሀገር ይኖራሉና ያው ዲያስፖራ የሚል አንድ ስም የተሰጠው እንትን አለ በውጭ ሀገር የሚኖሩ የሀገሪቱ ዜጎች አንደኛ ሀገራቸውን በመደገፍ በኢኮኖሚው ቴክኖሎጂን የሚይዘው በመምጣት ይሳተፋሉ በፖለቲካውም ዘርፍ ደግሞ ሀገር ውስጥ ያለው ነገር ሚዲያው ሲታፈን ሰው በነጻነት ሐሳቡ መግለጽ ሲያቅተው በተለያዩ ሀገራት ላይ የሚገኙ ዲያስፖራዎች ሐሳባቸውን የሀገራችን ዜጎች ተጎዱ ተጨቆኑ ብለው ለተላላቅ ሀገራት መንግስታት ያቀርባሉ በተደጋጋሚ በኢትዮጵያ በእነዚህ በሶስት መንግስታትም እንደዚህ አይነት ነገሮች የተለመዱ ነበሩ አሁን ደግሞ ለየት ባለ መልኩ በኢሃዲግ ዘመን የነበረው ነገር በተደጋጋሚ የአሜሪካ ኤምባሲ ላይ በመውጣት ይገልጹ ነበር ለውጥ ሲመጣ ለውጡን ደግፈው ደግሞ ማይገናኙ የተለያየ ባንዲራ ይዘው ምናምን የወጡባቸው ሁኔታዎችም እንደነበሩ እናስተውሳለን ከሰሞኑ ደግሞ ሚኒሊክ ዳውን የሚል በተለያዩ የአሜሪካ ግዛቶች ሰልፎች ነበሩና ጋዜጠኛው ግራ ገብቶት ሚኒሊክ የሚባል ንጉስ መሪ አሁን አለ ወይ ኦሮሚያ የምትባል ሀገር አሁን ካርታ ላይ ያለች ወይ ኢትዮጵያ አይደለችም እንደ ሀገራችሁ ኦሮሚያ የኢትዮጵያ አንዷ ክፍል ትልቁ ኤትኒክ ግሩፕ አይደለም ወይ እያለ ይጠይቃቸው ነበርና ሚናችን እንትን ያላልሄድም የሀገርን ክብር የሀገርን ስም ማጉደፍ አይሆንም እንደዚህ አይነት ነገሮች መነሳታቸው ታሪክንስ እንደዚህ በዚህን ያክል ደረጃ ማዛባት ስለምን አስፈለገ የሚል ብዙ ሰዎች ያነሳሉ እዚህም ቅድም የአርቲስት ሃጫሉ እንግዲህ ያስናነሳ ስለነበር አርቲስት ሃጫሉ አዲስ አበባ የሆነ ሰፈር ውስጥ ተገደለ አምቦ ሄዶ ቤተሰቦቹ ባሉበት አካባቢ ላይ አረፈ ነገር ግን የሚኒሊክን ሐውልትና ፍርስ የሚሉ አካላት ነበሩ ሐረር ላይ ሐውልት ፈርሷል ለንደን ላይ የአጼ ኃይለ ሥላሴ ሐውልት ፈርሷልና ታሪክ እንዳይኖረን ለማድረግ ነው ምን ያገናኛቸዋል እነዚህ ነገሮችስ የሚል ነገር ይነሳል
በጣም ጥሩ ዲያስፖራው ሁለት አይነት ነው በተለይ የኢትዮጵያ ዲያስፖራ እና የቡልጋሪያ ዲያስፖራ በአለም ላይ የተለየ ባህሪ ነው ያለው ከሀገሩ ጋር የመያያዝና የሀገሩን ጉዳይ የማንሳት ነገሩ ላይ በጣም የሚደነቅ ነው በተለይ የኢትዮጵያው ዲያስፖራ ምንም እንኳን ዜግነቱን ቢቀይርም በተለያዩ አይነት የዓለም ክፍሎች ቢኖርም ከቤተሰቦቹ ጋር ያለው ትስስር ማህበራዊ ሁነትና ዳራና የተወለደበትን ቀዬ ኢትዮጵያን እንደ ሀገር የማየት እንትኑ በጣም የበረታ ሆኖ ይታያል በዚህ ውስጥ ግን የዲያስፖራ አባላት ሆነው በነጻነት ለራሳቸው ፍላጎት የሚሰሩ ሰዎች ደግሞ በተለያየ ጊዜ ያዛሉ በወያኔ ዘመን እንዳየነው ዲያስፖራው የተከፋፈለ ነበር በጣም በሰፊው በቤተክርስቲያን ደረጃ በእምነት ተቋማት ደረጃ ጭምር አብሮ የማያመልክ የተለያየ ሆኖ የኖርበት ሁኔታ ነበር ምክንያቱም ሀገሪቱ ውስጥ ያለው ስርዓት ከፋፋይ ስለነበር የትግራይ ቤተክርስቲያን የአማራ ቤተክርስቲያን የኦሮሞ ቤተክርስቲያን የሚባሉ ነገሮች ሁሉ እስከሚፈጠሩ ድረስ መለያየቱ በጣም ሰፊ የነበረበት ነበር መጨረሻ ላይ ግን የኦሮማራ ትግል እየተቀናጀ ሲመጣ ብዙ ጊዜ ከላይ ያሉ መሪዎች ሲመሩ ህዝብ መከተል ይጀምራል የፖለቲካ ወይም የተለያዩ ልሂቃን መምራት ሲጀምሩ በአግባቡ ህዝብ መናበብ ይጀምራልና ጫናው የበዛ ሲመጣ የተለያዩ ብሔረሰቦች በአንድነት ሆነው ሰልፍ መውጣት ጀመሩ የተለያየ ባንዲራ ይዘው የተለያየ አመለካከት ይዘው ግን አንድ ላይ መውጣት ጀመሩ ምንም አይነት የአመለካከት ልዩነት ይኖረን በአገራችን ግን አንድ ነን ያለው ጨቋኝ ስርዓት መሄድ አለበት የሚል ነገር አደረጉ በተለይ ለውጡ ሲመጣ ሀገሪቱ ውስጥ ሁሉም ኃይል አንድ ላይ መንቀሳቀስ ጀመረ የዚህ አንድ ላይ መንቀሳቀስ በተመሳሳይ ሁኔታ ውጪ ላይም የአንድነትን ስሜት እየፈጠረ መጣ የፍቅር አማልክት ያሸበሸቡበት ጊዜ ነበር እንደ ህዝቡ አንድ ላይ ሆኖ የሚታይበት አስታውሳለሁ ቦሌ መስመር ላይ ሰልፍ ሲወጣ የኦነግ ባንዲራን የያዙ ልጆች የቀድሞውን ኢትዮጵያ ሰንደቅ ዓላማ አረንጓዴ ቢጫ ቀይ የያዙ ወጣቶች ተቃቅፈው እየተሳሳሙ አብረው ሄዱ ነበርና የተለያየ አመለካከት እንያዝ ግን ሀገራችን አንድ ናት ከዛ በኋላ የተሻለው አመለካከት ይገዛሚል ወደ ዲያስፖራው ስንመጣ አሁን ያለው ዲያስፖራ ውስጥ የሚታየው እንቅስቃሴ ቅድም ያልኩት ኦነግ ሸኔ የጀዋር ኦኤምኤን አጠቃላይ ቡድን ከግብጽ ጋር ተሰስረ ያለው የወያኔ ተሰስር ሲመጣ መልሰው እዚህ ሀገር ውስጥ ያለውን ከውጪም ኩክ እየተደረገ የሚላክላቸው ነገር መልሰው ማንጸባረቅ ጀመሩ በግልጽ የምንመለከታቸው ሰዎች በየትኛውም ዓለም ላይ የዘረኝነት ቅስቀሳ የጥላቻ ቅስቀሳ የተከለከለ ወደፊት ኢትዮጵያ በኢንተርፖልም ይሁን በተለያየ አይነት ዓለም አቀፍ ህጎች የምትዳኛቸው አዳዲስ ነገሮች ተጀምረዋል ግልጽ ይሆኑ በፊት ላይ ይሄን ማህበረሰብ ተነስተ አጥፋ የሚል ዲያስፖራ ነበር አሁን ባለው ሁኔታ ግን በስም የሚጠቅሳቸው ሰዎች ነፍጠኛ በማለት ብቻ አይደለም አንዳንድ ጊዜ አማራ የሚለውንም እየቀላቀሉ ማድረግ ጀምረዋል ስለዚህ ምንድነው የምታየው ጸጋዳርስ አውስትራሊያ ላይ አለ ብርሃነ መስቀል አበበሰኝ አሜሪካ ውስጥ አለ ሚኒሶታ ላይ የተለያዩ አካላት አሉ ጀርመን ላይ የተለያዩ አካላት አሉ እነዚህ አካላት ምን ያደረጉ ነው ብለን ስንመለከት ኢትዮጵያ የተለያዩ አይነት መገለጫዎች አሏት ነገስታቷ አንድ መገለጫ ናቸው የገዳ ስርዓቱ ሌላ መገለጫ ነው እምነቶቻችን ሌላ ሴቶቻችን ናቸው እነዚህ መገለጫዎች ጥሩም ይሁን መጥፎ ታሪክ በኋላ የምንከራከርበት ሆኖ ሲኖር ግን ሲምቦላይዝ የሚያደርግ ሪፕሬዘንት የሚወክለው ኢትዮጵያ ነው በሚገባ የሚወክለው ኢትዮጵያ ነውና የተለያዩ ቦታዎች አሁን ራስ መኮንን የራሳቸው ታሪክ አላቸው ካርጋ ተገናኝቶ የሳቸውን ሐውልት ማፍረስ ለኦሮሞ ወጣት ዳቦ አይሆነው ፍላጎታቸው ምንድነው ኢትዮጵያን የአንድ ወገን አድርጎ የመሳል ፍላጎት አለ ሲናገሩ ሰማለው የሆነ ጥለት የለበሰች ሴት ከስር የሆነ እንትን ያደረገች ኢትዮጵያ በዚህ ነው የምትገለጸው እሱ እኮ ድሮ ቀረኩ ያኮ በደርግ ጊዜ ቀረ ደርግ ያንዳንዱን ማህበረሰብ ነበር ወክሎ ያንዳንዱን ስዕል በቴሌቪዥንም በተለያየ መልኩ ብንመለከት የምናያቸው የኢትዮጵያውያን ቀለም መገለጫ መውጣት ጀምሯል ያ ድሮ የነበረ አንድ ጊዜ የነበረ አሳሰብ አሁን ዛሬ ኢቲቪ ላይ ዋልታ ላይ ፋና ላይ ይሄ አለ ወይ ሁሉም ነው የሚንጸባረቀው የሁሉም ማመለካከት ነው የሚመጣው የሁሉም ምሁራን ብሔረሰብ ምሁራን ነው ቀርቦ የሚናገረው አስተሳሰቡ ለሀገር የሚበጅ እስከሆነ ድረስ አብረምና የነዚህ ሰዎች ታሪክን የማፍረስ ጉዟቸው ቀላል አይደለም አንደኛ ኢትዮጵያ የምትባለው ሀገር የአፍሪካ አይከን ናት የአፍሪካውያን መገለጫ ናት ባለፈው የደቡብ አፍሪካው ታቦን ቤኬ ይመስሉኛል መተው እኛ ምንም እንኳን በመጣን ሀብት ከአፍሪካ የመጀመሪያዎቹ ቁንጮ ሁለት ሀገራት ውስጥ ብንሆንም ሁሉ ጊዜ የምንኮራው በአፍሪካውነታችን ፕራውድ የምንሆነው ኢትዮጵያውያንን ስናስብ ነው
እናንተ አንድ ሆናችሁ ከቆማችሁ የአፍሪካ ክብር ናችሁ የሚል ነገር አለ። ስለዚህ የዚችን ሀገር ታሪክ የማፍረስ ፍላጎት ዓለም አቀፍ አክተሮች የሚፈልጉት ነውና ታሪኳ 6000 ዓመት የሚንጠራራ ነው። አንዳንዶች 3000 አንዳንዶች 100 ይላሉ። ግን በግልጽ የሚታይ ሰው ልጅ ታሪክ መስራት መንቀሳቀስ ከጀመረበት ጊዜ ጀምሮ ያለው ታሪኩ ሲመዘገብ የ6000 ቅድመ ታሪክ ዓለም በሚመሰክረው ደረጃ ምድረ ቀደምት የምትባል ሀገር ናት። ስለዚህ ይሄን ታሪክም ለማጥፋት የመሞከራውን ለንደን ሄደው ያንን ሲያደርጉ ኦሮሚያ የሚባል ግዛት ሲሉ ማንንም ሰው ኦሮሚያ ስለሚባል ሀገር አያውቅም። ምንድነው ከዚህ በስተጀርባ ያለው ፍላጎት ስንል ወጣቱን በስሜት ለማነሳሳት ይሄ ሊነሳላቸው የሚችለው። በነገራችን ላይ የኦሮሚያ ወጣት ትልቁ ችግር ምንድነው? እጅግ በጣም የሰከነ ሌሎች አልፎ የሚሞት ነው። ቅድም እንደተናገርኩት ምንድነው ችግሩ ብለን ብንመለከት እሱ ባለመደራጀቱ የተነሳ በየከተሞች ብጥብጥ በሚመነሳበት ጊዜ በጣም በቦዘኔነት የሚታወቁ ስርዓት የፈጠራቸው እኛ የፈጠርናቸው ቦዘኔዎች ቦዘኔ ያደረግናቸው እኛ ነን። ቤት ለመግዛት አስበው የትና እንዴት ብለው ተጨንቀዋል? እንግዲያውስ ዳኮርድ ሪል ስቴት አለለው። ግንባታቸው 90% የተጠናቀቁ ቤቶችን በ10% ቅድመ ክፍያ ብቻ፣ የከርሰ ምድር ውሃ፣ ሰፊ ቴራስ፣ የልጆች መጫወቻና የመኪና ማቆሚያ ያለው ዘመናዊ አፓርትመንት በጀሞ ቁጥር 1 እስከ 1.5 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ከዳኮርድ ሪል ስቴት በ5 ወር ጊዜ ውስጥ የሚረከቡት ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110፣ 118 እና 128 ካሬ፣ ባለ 3 መኝታ 135 እና 148 ካሬ ይምጡ። ማየት ማመን ነውና ቤቶን ገዝተው ይመለሳሉ። እነዚህን በመያዝና በቀላሉ በትንሽ ገንዘብ ሊደለሉ የሚችሉ ሰዎችን በመያዝ ነው የሚሄዱት። አሁን እነዚህ ሰዎች ስታያቸው ኃይለኛ ተከፋዮች ናቸው። በተለያየ ሚዲያ የሚንቀሳቀሱ ሰዎች፣ የተለያዩ አክቲቪስቶች፣ ዩቲዩበሮች በሚገባ ግብጽ አማርኛ የሚችሉ ግብጻውያን አሉ፣ ኦሮምኛ የሚችሉ ግብጻውያን አሉ፣ በእንግሊዝኛ የሚግባቡ ግብጻውያን አሉ። እነማን ናቸው ኢትዮጵያን ለማፍረስ ኢትዮጵያን ለማዳከም የአባይን ግድብ ለብቻቸው ለዘመናት ለመጠቀም ያላቸውን ፍላጎት ለማድረግ አይናቸው ከኢትዮጵያ ላይ አይነቀልም። ስለዚህ አጥንተው የሚከፍሏቸው ዲያስፖራዎች አናኖራቸው ነው። ኮን የአሜሪካ ሄጄ ነበር፣ የተለያዩ ስቴቶች ላይ አውሮፓ የተለያዩ ሀገሮች ላይ ሄጄ ነበርና በእነዚህ ቦታዎች ሲሄድ የማገኛቸው ሰዎች ታላላቅ ሰዎች ናቸው። ከነዚህ ትልልቅ ሰዎች ጋር ስወያይ የተለያዩ አይነት ኡበር ታክሲዎች ሲጠቀም የምሰማቸው ነገሮች አሉ። የሚወስዷቸው የሚያመላልሷቸው ሾፌሮች የሚናገሯቸው ነገሮች አሉ። ገንዘብ በስነ ስርዓት ነው የሚከፈላቸው። አይሰሩም። በነገራችን ላይ አብዛኞቹ አሜሪካ ውስጥ ሳትሰራ መኖር አትችልም። ምንድነው ስራቸው ብትል 24/7 ይሄንን ስራ ማቀንቀን ነው። ስለዚህ አላማቸው ባጭሩ እዚህ ጋር ያለውን የወያኔ ህወሓት አላማ ለመደገፍና በቀቢጸ ተስፋ ወደ ስልጣን ቢመጡ ህዳሴው ግድብ እኮ ህወሓት ብትቀጥል አያልቅም ነበር። ዝንታ ለማያልቅም ከግብጽ ጋር ስምምነት አላቸው። ሜቴክ እንዴት አድርጎ የተበላሸ ስራ እንደሰራ በሚገባ ኤክስፐርቶች እኔን በሚታዘቡ ተናጋሪዎችን በሚታዘቡ በደረጃ ይታወቃል። የማይሆን ብረት እየከተቱ የሲቪል ስራ የምናምን የሚባሉ ነገሮች ሃይድሮሊክ ሜካኒካል ኢንጂነሪንግ አላውቀውም ቋንቋው የኔ ስላልሆነ ግን በርካታ ስራዎች የተበላሹበት ነበር። በ5 ዓመት ያልቃል የተባለው ነገር ሳያልቅ እየተጓተተ ነው ያለው። ስለዚህ የሚኖሩ ስምምነቶች ስልጣንን ማራዘም አሁን የወያኔ የመጀመሪያው ትግሏ ስልጣን ማራዘም ነበር ስንናገር የነበረው። አሁን ደግሞ ወደ ስልጣን የመመለስ ቀቢጸ ተስፋ እንዳላቸው በደንብ ይታያል። ቅስቀሳቸው ይሄን ያመለክታል። አብይ መምራት አልቻለም። ዶክተር አብይ አሁን የመጣው ብልጽግና መምራት አልቻለም። አንዳንዶች እንደሚገልጹትም ኦሮሞ መምራት አይችልም የሚል ነገር ለማስያዝ የሚሰራ ስራ አለ። መምራት አይችልም የሚል ወገን አለ። በተቃራኒው ደግሞ ዶክተር አብይም ሆኑ ይሄ ለውጥ ኃይሉ የኦሮሞን ህዝብ የሚወክል አይደለም፣ የኦሮሞን ህዝብ የሚወክሉ እነ ጀዋር መሐመድ ናቸው ይላልና የትኞቹ ናቸው ግን እውነት ኦሮሞን ህዝብ የሚወክሉ በሚልም እንደ ጥያቄ ይነሳል። ሲጀመር ጀዋር የኦሮሞን ህዝብ ሊወክል የሚችልበት ስነ ልቡና የለውም። ብዙ ሰዎች ከአሜሪካ ውስጥ እየኖሩ ዜግነታቸውን አልቀየሩም። ሬዚደንት ፐርሚት ይዘው የሚቀመጡ ሰዎች አሉ። ዜግነታችንን አንቀይርም ብለው ዜግነቱን ሙሉ በሙሉ የቀየረ ሰው ነው። ሁለተኛ ልጁን አሁንም ጭምር ውጭ እኮ ነው የሚያስተምረው፣ በአሜሪካ ዜግነት ውስጥ ነው የሚኖረው። ከኢትዮጵያ ስነ ልቡና ተለይቶ ወጥቷል። እዚህ ጋር ሆኖ ነው ትግል ፊት ለፊት ሆነ ህዝብን እየመራህ ፕሮግራም ቀርጸህ ፖሊሲ ቀርጸህ ስትራቴጂ ሄደ የኦሮሞን ህዝብ ስነ ልቡና ይዘ ስነ ልቡናው ምንድነው? አሁን ጀዋር እና ቡድኑ ኦነግ ሸኔና ቡድኑ ብልጽግና ውስጥ ያለው አመራርና ቡድናቸው የትኛው ነው ኦሮሞን የሚመስለው? መጀመሪያ ለኦሮሞ ይታገላል ለማለት ማን ነው ኦሮሞን የሚመስለው? ኦሮሞ ገዳይ ነው ወይ? አይደለም።
ጀዋር ግን አስገዳይ ነው። ይሄ እኮ ዛሬ አይደለም የተናገርኩት፣ ሃጫሉ ከመገደሉ በፊት አይደለም፣ በተለያየ ሚዲያ ነው ያልኩት። ተከበብኩ ብሎ እንደገና እየቀሰቀሰ እኮ ያስገደለ ሰው 97 ሰዎች አስገዳይ ነው። በእያንዳንዱ ጊዜ ሄዶ የሚያደርጋቸው ንግግሮች ስሜት ውስጥ ወጣቱን ከመክተት ጥላቻና ቁርሾን ማምጣት ካልሆነ በስተቀር ኦሮሞ እኮ ሲወስን እንኳን ዱቢን ሀቡልቱ ነገሩ የዋ ሊደር ብሎ ነው። እና አንድ የሚባል ነገር አለ። አሁን ማን ነው የሚጠቀመው? እና ትልቁ ነገር ምንድነው ኦሮሞ ውስጥ የሚፈጥሩት ብለን ስናስብ አሁን ዶክተር አብይን እንውሰድ። ኦሮሞ አይደለም የሚልም ነገር አምጥተው ነበር። ምንድነው አላማቸው? ዶክተር አብይን እኮ ህወሓት ኦሮሞ ነው ብላ ተቀብላ እነ ጀዋር ኦሮሞ ነው ብለው ተቀብለው እራሱ ባለቤቱ የኔን ኦሮሞነት ከኔ በላይ የሚናገር ሰው የለም፣ እኔ እኮ ነኝ የምመርጠው፣ እኔ ነኝ ማንነቴ መናገር የምችለው። ኦሮሞ ተብለው የሳይንስና ቴክኖሎጂ ሚኒስተር ሆነው፣ ኦሮሞ ተብለው ኢንሳን መርተው፣ ኦሮሞ ተብለው የኦሮሚያ ምክትል ፕሬዚዳንት ሆነው ከነ ጀዋር ጋር ጀዋር እያደነቃቸው የኦነግ አመራሮች እያደነቋቸው የነበሩ ሰው ኦሮሞ ተብለው ጠቅላይ ሚኒስትር ሆነው ኦዴፓን ወክለው ዛሬ ላይ ተነስተው ኦሮሞ አይደሉም ማለት ለምንድን ነው? የኦሮሞን ስነ ልቡና ስለሚያንጸባርቁ ነው። አሁን ኦሮሞ አቃፊ ነው እንላለን፣ እነ ጀዋር ገፊ ያደረጉት ነው። ግን ኦሮሞ አይደለም። ደስ የሚለው ነገር እሱ ነው። ከኦሮሞ ውስጥ የወጡ ተከፋዮች፣ ምንደኞች። ስለዚህ ኦሮሞ ማን ነው የሚመስለው? ኦሮሞ ቀደም ያልኩት ነው። ገዳ ምንድን ነው? ሰዓት የለንም ተነትነው ነበረ። ኦሮሞነት ራሱ ምንድን ነው? እንግዲህ እነዚህ ሰዎች ኦሮሞ ይጋባል፣ ተጋቡ። ኦሮሞ ይዋለዳል፣ ተዋለዱ። አሁን የኦሮሞ ማንነት ኦሮሞ ከሌላው ጋር አይዋሃድ የሚሉ ሰዎች ለምሳሌ ጸጋዬ አራርሳን ብንወስደው አውስትራሊያ ተቀምጦ የሚበጠበጠው ሰው ከመላው እኮ የዓለም ህዝብ ሊያገባ ከደረሰው 1 ቢሊዮን ህዝብ የጎንደር ልጅ ናት ሴት መርጦ ያገባው። ተፋቱ ከወለዱ በኋላ ከዛ በኋላ ደንበኛ የአማራ ጠይ ሆኖ መጣ። በአንድ ጋብቻ ላይ ተመስርቶ በተፈጠረ ነገር የአንዳንድ ሰዎች ስነ ልቡና እኮ በጣም ይቅርታ አድርግልኝና አይኮኖክላዝም ይባላል። መውረድ አለበት። የወረደ ስነ ልቡና ነው ያላቸው። እንዴ ዶክተር አብይ መተው ምንድነው ያሉት? ትግራይ ሄዱ ሞተርና አሉ። አማራ ክልል ሄዱ የዘመናት እንትን አሉ። ሶማሌ ክልል ሄዱ እነ ኡመር ተመተረና አንስተው ተናገሩ። በመላው ኢትዮጵያ ኢትዮጵያዊ መስለው ነው። ምክንያቱም ዶክተር አብይ ኢትዮጵያን ነው የሚመሩት እኮ። ብልጽግና የሚመራው ኢትዮጵያን ነው፣ ኦሮሚያን ብቻ አይደለም። ከ80 በላይ ማህበረሰብ ነው የሚመራው። አክት ማድረግ ያለበት እንደ 80 ማህበረሰብ። እንደውም ብልጽግና ውስጥ ያሉ የኦሮሞ አመራሮች እንደ ኦሮሞ ነው አክት እያደረጉ ያሉት። ማድረግ የነበረባቸው እንደ ኢትዮጵያዊ ሁሉንም ኢትዮጵያዊ። ፌስቡክ ገጻቸው ላይ የሚጽፉት ኦሮምኛና አማርኛ ነው። በሚሄዱበት ቦታ ንግግር የሚያደርጉት በኦሮምኛና በአማርኛ ነው። ኦሮሞ ለመጀመሪያ ጊዜ ቅድም ከገለጽኳቸው ነገሮች ተነስቶ ትክክለኛ ራሱ የሚመራው ምክር ቤት፣ ራሱ የሚመራው አስፈጻሚ፣ ራሱ የሚመራው ህግ ተርጓሚ ያገኘው አሁን ነው። እያወደሙ ያሉት እነ ዶክተር አብይ እየተከላከሉ እነሱ እያወደሙ ያሉት እኮ ትምህርት ቤት ነው። ማን ነው የሚማርበት? የተማረው ኃይል ለማን ነው የሚሰራው? ስለዚህ የኦሮሞ ስነ ልቡና የሚባል ነገር የማን ስነ ልቡና ላይ ያላቸው የሎርድ ሬዚስታንስ አርሚ የሚባል ነበር። በክርስቲያን ስም የሚቀሳቀስ የሰው ስጋ ጭምር የሚበላ እና አይሲስ አሉ እና አልሸባብ አሉ። ከእስልምና ጋር ማሄዱ ሙስሊሞችን የሚገሉ እነዚህ ናቸው እነሱ። ስለዚህ በኦሮሞነት በኦሮሞማ ዶክተር አብይን፣ ታዬ ደንደአን፣ ዶክተር አለሙ ስሜን በጣም የሚታወቁ ትንታጎችን መናገር አይችሉም። እኔ ብልጽግና አባል አይደለሁም፣ አባል መሆንም አልፈልግም። ግን ሀገሬ በትክክል ልትመራ የምትችለው በምን አግባብ ነው? ነገ ክርክር ሲፈጠር ፖሊሲ አይቼ፣ ስትራቴጂ አይቼ፣ የአፈጻጸም አቅጣጫዎች አይቼ፣ የአባላትን ስብጥር እና ቁመና ተመልክቼ ሀገሬን ማን ነው ወደ ተሻለ ደረጃ ሊወስዳት የሚችለው የሚለውን ምርጫ ሲደርስ የምመርጠው ነገር ይሆናል። አሁን ባለው ሁኔታ ግን እነሱ ኦሮሞ ሆነው ሰው ኦሮሞ የሚያርድ ኦሮሞ፣ ኦሮሞን የሚያቃጥል ኦሮሞ፣ የኦሮሞ አመራሮች የሚያጠፋ ኦሮሞ፣ የኦሮሞን ንብረቶች የሚያወድም ኦሮሞ፣ ኦሮሞ በሌላው ዘንድ ጥርጣሬ ውስጥ እንዲያድርበት የሚያደርግ ኦሮሞ አይደለም። ኦሮሞነት እኮ የኦሮሞ ስነ ልቡና ነው የሚገልጸው። ባልሆነ ስነ ልቡና ውስጥ ገብቶ አማራ ነኝ ቢል አይሆንም። አማራ መምሰል አለበት። የአማራን ወግ፣ ባህል፣ ልምድ፣ እምነት። የኦሮሞ እምነት ምንድን ነው? 3 ነው በዋነኛነት። ክርስትና የሚያየውን ወንድሙ የማይወድ እግዚአብሔርን አይወድም፣ ቀኛችሁን ሲመቷችሁ ግራችሁን ስጡ የሚል። እስልምና ዘረኝነት ጥንብናት፣ ነብዩ መሐመድ ትልቁ ጥንብናትና ተዋት የሚሉ። እስልምና በራሱ የሰላም ሃይማኖት፣ ዋቄፈና እንኳን ሰው ዛፍ የማይቆርጥ ለእንስሳት ውጪ ላይ ውሃ የሚያስቀምጥ። የት ውስጥ ናቸው እነዚህ ሰዎች? ስለዚህ ኦሮሞንን ለማለት ኦሮሞ መሆን ያስፈልጋል። ነኝ በማለት ኦሮሞነት አይመጣም።
ኦሮሞነት ጥላቻ ነው እንዴ? ኦሮሞነት ጸብ ነው እንዴ? አሁን ኦሮሞ ሆነው ወደ ተለያየ ሰው እንት የሚሉ ጎበና ይላሉ። አያውቁትም ጎበና። ኦሮሞነት ሌላው አልፎ መስዋዕት ነው። ኦሮሞነት ለሀገር መውደቅ ነው። ኦሮሞነት እግር ላይ ወድቆ ሌላውን ማዳን ነው እንጂ መግደል አይደለም። ኦሮሞነት ስጋት መሆን አይደለም። ማፈር ያለብን እኮ እኛ ነን። ሌላው ክልል ሰዎች ሄደው ኢንቨስት እያደረጉ ማን ነው ኦሮሚያ ሄደው አሁን ኢንቨስት የሚያደርገው? በዚህ ባለው ሁኔታ የኦሮሞ ጠላትነት ነው። ዛሬ ወጣቱ የመጀመሪያው የኦሮሞ ችግር መፍትሄውንም ጭምር ማስቀመጥ ስላለብን የኦሮሞ የመጀመሪያው ችግር የኑሮ ውድነት ነው። ይሄን የኑሮ ውድነት ሊከላ ወይም ደግሞ ሊቀርፍ የሚችለው ደግሞ ኢንቨስተሮች መጥተው ኢንቨስት ሲያደርጉ ሰዎች የሥራ እድል ሲያገኙ ነው የኑሮ ውድነት። ቀጥሎ የኦሮሞ ችግር የመኖሪያ ቤት ችግር ነው። እንደማንኛውም ኢትዮጵያ የመኖሪያ ቤት እያወደሙ ነው። በቦሃ ላይ ቆረቆር፣ በእንቅርት ላይ ጆሮ ደግፍ፣ በእሳት ላይ ቤንዚን እየጨመሩ ናቸው ያሉት እነዚህ ሰዎች። ስለዚህ ኦሮሞነት የቅድም ያልኩት ነገር ነው እኮ የሚመጣው። አሁን ስራ ተጨማሪ ስራ ሊፈጠር ሲገባ እንደገና ግንባታ ሊጀመር ነው። ምን ማለት ነው? ይሄ ኦሮሞነት መገለጫ ነው ወይ ብለን ስናስብ በጣም አሳፋሪ እንደሆነ ማየት ይቻላል። ሌላኛው ታሪክንና ሐውልትን እስኪ በአንድ ላይ እንያቸው። አንዳንድ በጣም ትልልቅ ታሪክ የሰሩ ሰዎች ሐውልት የሌላቸው አሉ። በማንኛውም ሰው ልብ ግን ይታወሳሉ እድሜ ልካቸውን። በተቃራኒ ደግሞ በሰሯቸው ስራዎች ሐውልት የተሰራላቸው አሉ። ሐውልቱን ሳይ ሰው ሊያስታውሳቸው ይችላል። ሐውልትን በማፍረስ ታሪክን ማጥፋት ይቻላል? ሐውልት ያልተሰራላቸውስ ደግሞ በርካታ ታሪክን በማንኛውም ሰው ልብ የጻፉ ሰዎች የሉ? በነገራችን ላይ ማርቲን ሉተር ኪንግ ጁኒየር ለጥቁሮች መብት ስለመታገሉ መላው ዓለም ያውቃል። ሐውልቱን ይጃይቼ ነበር አትላንታ ላይ፣ እዛው ፎቶግራፍ ተነስቼ ነበር። አትላንታ ላይ አንድ ቦታ አሜሪካ ውስጥ ያሉ በርካታ ኢትዮጵያውያን የማርቲን ሉተር ኪንግን ሐውልት አላዩትም። ነገር ግን ማርቲን ሉተር ኪንግ ጁኒየር ስለ ጥቁሮች ትግል በተነሳ ቁጥር ይነሳል። የሮዛ ፓርክስን ሐውልት አላየሁም። ሴቷ የጥቁሮች ነጻነት ታጋይ ነበረችው ትነሳለች። ኤሚሊ ፓንክረስት ሐውልት ይኑራት አይኑራት አላውቅም። የእንግሊዝ ሴቶች የነጻነት ታጋይ። ስለ ኤሚሊ ፓንክረስት ግን አውቃለሁ። አብርሃም ሊንከን ሐውልት ስለ ሐውልቱ አናስብም። ስለ አሜሪካ ሲነሳ ከ1861 እስከ 65 የነበረ ለጥቁሮች መብት በተወሰነ ደረጃ የታገለ ኢማንሲፔሽን ፕሮክላሜሽን እና ሆምስቲድ ሎው ያወጣ ስንል እናስቀምጣለን። ስለዚህ ሐውልት ስላለ አይደለም ወይም ስለሌለ አይደለም። ስለ ሐውልት ስናነሳ እግረ መንገዱን ለምሳሌ አጼ ምኒልክ ሐውልት ላይ የሚጣሉ ሰዎች አሉ። ሐውልቱ ለምን ቆመ? ኦሮሞን እንደዚህ ያደረጉ፣ ወላይታን እንደዚህ ያደረጉ፣ ከፋን እንደዚህ ያደረጉ የሚል ሐውልት አይደለም እኮ። የሐውልቱ መገለጫ ኢትዮጵያውያን አድዋ በዘመቱበት ጊዜ የነበሩት መሪ አጼ ምኒልክ ናቸው። ኢትዮጵያውያን አስተባብረው ለሰሩት ለአድዋ ነው ሐውልት የቆመው። ከፈለጉ እኮ የሚጠቅማቸው ከሆነ እጅ ተቆረጠ ብለው እኮ ጡትና እጅ ሐውልት አቆመዋል እኮ። እነሱ እጅና ጡት ሐውልት አቆመው ለመጥፎ ታሪክ። ለመልካም ታሪክ የቆመ ሐውልት እናፍርስ ማለት የሞራል ጥያቄ ያስነሳል። አንተ ሰው በተራበበት ቦታ ላይ በ20 ሚሊዮን ብር ሐውልት አቆመ፣ ውሃ በሌለበት መብራት በሌለበት ቦታ በ20 ሚሊዮን ሐውልት አቆመ፣ ጡትና እጅ ተቆረጠ ያልክ ለልጅ እያሳየ፣ ይሄ ግን ጀግንነታችን ነው። ምኒልክ የሚባለው አንድ መሪ ነበሩ። መንግስቱ ጨካኝ ቢሆን እኮ ሐውልት ቢቆምለት አናፈርሰውም። ለመሰረተ ትምህርት ሐውልት ቢቆምለት። ስለዚህ ይሄ ሐውልት ኢትዮጵያውያን ሲመለከቱት ዋው አድዋ እኮ ስንሄድ ከተለያየ የኢትዮጵያ ማህበረሰብ የወጡ ሰዎች ያለ ሃይማኖት ልዩነት ክርስትናን አናይም፣ እስልምናን አናይም። ያለ ሃይማኖት ልዩነት፣ ያለ ብሔረሰብ ልዩነት እዛ ውስጥ እነ ፊት አውራሪ ሀብተ ጊዮርጊስ ነግዴ፣ እነ አሉላ እንግዳ በፈረስ ስማቸው አባነጋ፣ እነ አባዳኛው፣ እነ ገበየው ፊት አውራሪ ገበየው ማአት ሰዎች ይመጣሉ። ወደ ኋላ ያሉትንም አርበኞች የኋላ የ5 ዓመቱንም አርበኞች እናስብበታለን። በዚህ መልክ ነው መታሰብ ያለበት። አሁን ሐውልትን ለጥላቻ ቢሆን ነው የቆመው። ለምሳሌ ምኒልክ ይሄን ስላደረጉ እሰየው ክሬዲት እንስጣቸው ተብሎ የቆመ ሐውልት ቢሆን እንትላለን። ግን ሀገር ሲገነባ ምኒልክ በነበሩበት ዘመን ኢትዮጵያን የምታክል ሀገር አንድ ላይ ሲሰባሰብ የነበረ ሀገር ከሌላው ሀገር ግጭት ጋር በእናነጻጽረው አሜሪካ ሄጄ ባይኔ አይቻለሁ 620 ሺህ የተባለ ነው ኢትዮጵያ ውስጥ መጻፍ ላይ ያለው። ቦታው ላይ ሲሄድ ግን ወደ 1 ሚሊዮን ሰው ከሰሜንና ከደቡብ ሞቶ ነው እኮ አሜሪካ የተዋደችው። ከ1861 እስከ 65 22 ግዛቶችና 11 ግዛቶች ሲዋጉ ከዛ በኋላ ሌሎችን ደግሞ በኃይል ያመጧቸው መድፎች ምኖች ቆመዋል። በጉልበት ያዙት እና ኒው ሜክሲኮ ከኡታ ካሊፎርኒያ ምናምን እኮ ከሜክሲኮ የተቀሙ ናቸው። ቀምተው ያዙትን እንትን ብለዋል። ዛሬ ኒው ሜክሲኮች፣ ኡታዎች፣ ካሊፎርኒያዎች ተቀምተን የመጣ ነው ከሜክሲኮ ወደ ሜክሲኮ እንሂድ ምን ነገር የለም። ለምን? ከሜክሲኮነታቸው ይልቅ አሜሪካዊነታቸውን ውስጣቸው ስላስገቡ ሄድ ብሎ
ማየት መውረድ ያስፈልጋልና እኛም ይጠቅመን አሁን ዛሬ ጥያቄው ምንድነው የኢትዮጵያን ጥያቄ ምንድነው አሁን ያለው ጥያቄ የወጣቱ ስንል ቅድም ያልኳቸው ናቸው የሥራ አጥነት ችግር እንዲወገድለት የመኖሪያ ቤት ችግር እንዲወገድለት የኢኮኖሚ ዲሞክራሲ እንዲስተካከል ከዚሁ ጎን ለጎን ደግሞ ሰባዊ መብቱ እንዲከበርለት ማንንም አሁን በዶክተር አብይ አመራር እውነቱን ለመናገር ሰባዊ መብቱ የሚረገጥ በማንነቱ የሚጎዳ እንዳያመልክ የሚደረግ ሰባዊ መብት የምንላቸው የመኖር የመሳሰሉት የፕራይቬሲ መብቶች አልተነኩም እንደውም እላፊ እኮ እየተካሄደ ነበር ሚዲያ ላይ የሚለው ሰባዊ መብት አለ ዲሞክራሲያዊ መብት ማን ነው መሰብሰብ የተከለከለው ማን ነው መሰለፍ የተከለከለው አየር ላይ መሰማት የማይችሉ ጣቢያዎች ናቸው ጣቢያ ከፍተው ሄዱ የነበሩ አቢዩዝ አረጉት እንጂ አረከሱት እንጂ የተሰጣቸው ነገር ስለዚህ ሰባዊ መብት ዲሞክራሲያዊ መብት እነዚህ ያልናቸው ኢኮኖሚክ ዲሞክራሲ ሶሻል ዲሞክራሲ ፖለቲካል ዲሞክራሲ ካልቸራል ዲሞክራሲ ሪሊጂየስ ዲሞክራሲ እንደዚህ አይነት የዲሞክራሲ አይነቶች እንዲረጋገጡ መስራት አንድ ላይ በጠረጴዛ ዙሪያ ቁጭ ብሎ ከብም ይሁን አራት ማዕዘን የጠረጴዛው ቅርጽ አይደለም የሚያገባን ግን ቁጭ ብለን ሐሳብ ገዝተን ሐሳብ የምንሸጥበት የምንነጋገርበት እንጂ በድንጋይ የትኛውን መልስ ያገኘው ሶሪያ በድንጋይ እኮ ያገኘችው መልስ አይተናል ድንጋይ አነሳች ከተማ ወደ ድንጋይ ፍርስራሽ ተቀየረ ሊቢያ ድንጋይ አነሳች 3 ሚሊዮን ናቸው የሊቢያ ሌላው መጥቶ ነው ላያቸው ላይ እንትን ያለው 3 ሚሊዮን ህዝብ በየቀኑ በየሳምንቱ አንድ በርሜል ድፍድፍ ነዳጅ ያገኘ ተቀናቶ መኖር ሲችል ሌላውን ቀጥሮ መኖር ሲችል ሀገራቸውን አፈረሷት ስለዚህ ዛሬ እኛ ላቦራቶሪ ገብቶ ማይሞከር ሰዎች ሞክረው ፈትነው የደረሱበት የዲሞክራሲ ተሞክሮ አለ በዛ የዲሞክራሲ ተሞክሮ ለምንድን ነው እኔ ሐሳቤን ሽጬ አማራው ነን ወዶ ጉራጌው ነን ወዶ ሲዳማው ነን ተቀብሎ ወላይታው ነን ተቀብሎ ለምንድን ነው የኔ ሐሳብ ገዢ ለምሳሌ ዶክተር አብይ ከጅማ ናቸው አጋሮ ማሻ አካባቢ የሚገርመው ስልጣን ላይ ሲቀመጥ ኦሮሚያ ውስጥ ምንድነው ያለው ቦረና በዛ ጉጂ በዛ አርሲ በዛ ይመጣል እኮ በሀገር ካልተስማማ ትልቁ ሰዎች ማይገነዘቡት ነገር ኢትዮጵያውያን አብረው የኖሩበት ዘመን እነሱ 150 ነው ይላሉ ኦሮሞ ደግሞ አብረው የኖሩበት ዘመን 29 ወያኔ ከመጣ ወዲህ ነው በአንድ አመራር ስር የገባው ወደዛ ከመጣን ሌላ ነገር እንደገና እየጎተተን መጣ አይጠቅምም ምንም እርባና ቢስ ነው ስለዚህ መታሰብ ያለበት ሰከን ብለን ችግር ያለብን እኮ የበላን ያለ ያልበላንን ያከከን ነው ያልበላንን አከን ጭረን የጫርነውን ቧጭረን የቧጭረውን አመርቅዘን የመረቀዘው እንዳይደን ያደረግን ሄደን ሀገር አንገነባ ሀገር መገንባት አብረን መኖር ከፈለግን አሁን ደም ፈሰሰ እዚህ ጋር የጸጥታ ኃይሉ ሲተኩስ ሰው ይሞታል እዛ ጋር ንጹሃን ይሞታሉ ህይወት ትቀጥላለች ምንድነው ከዚህ ውስጥ የምናገኘው ትርፍ ሲባል ድምር ውጤቱ ኪሳራ ነው የነሱ አካሄድ ይሄ ዜሮ ሰም ጌም የሚሉት አለ ወደሱ ተደምሮ የዜሮ ጨዋታ መጨረሻው ዜሮ ነውና ከዛ መውጣትም ያስፈልጋል መልካም ነው ሰዓታችን ስላለቀ እንግዲህ ሌላ ጊዜም ሌሎች ጉዳዮችን አንስተን በተለይም ደግሞ ከወቅታዊ ነገር ውጪ የሆኑ ታሪካዊ ጉዳዮችን አንስተን ተገናኝተን እንደምንወያይ ተስፋ አደርጋለሁ ለዛሬ እዚህ ጋር እንጨርስ